ነው። ከምታስቡት በላይ እጀ ረጅም የሆነ ሰው ነው። ለምሳሌ እዛ ድርጅት ስሰራ ማለት ህገ ወጥ ናቸው፣ መደረግ የለባቸውም ከቤተክርስቲያን ጋር ቤት በተያያዘም ባልተያያዘም ማለት ኢቨን ሰራተኞች በሚያጠፉበት ጊዜ ቅጣት ማለት ሰራተኞችን ወደ አውሬ የሚቀይር ድርጅት ነው በአጠቃላይ ማለት ነው። ስትገባ በጣም ሲምፕል ነው። ሲቪን ታስገባለህ፣ ሳምንት አይቆይም ስትጠራ ማለት ነው። ትጠራለህ፣ ትገባለህ፣ ከዛ ስራ ትጀምራለህ። ይከፈላል ተብሎ የሚነገርህ ገንዘብ አለ። ያን ገንዘብ ተስፋ አድርገህ እዛ ድርጅቱ ስትገባ፣ ከዛ ደግሞ በተለይ ኦርቶዶክስ ከሆንክ በጣም ከራስህ ጋር የምትጣላበት ድርጅት ነው ማለት ነው። ኑ በብርሃኑ ተመላለሱ ተመላለሱ በብርሃኑ ተመላለሱ። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣሁ መስፍን? አይ እኔ ክርስቲያን ነኝ ማለት ኦርቶዶክስ ነኝ፣ ግን አንዳንድ ጥያቄዎች አሉ ትንሽ የሆነ ግራ የሚያጋቡኝ። አሁን ለእሱ አይደለም አሁን እድል እየሰጡት ያሉት። እሺ ምናልባት ሰኞ ላይፍ ስከፍት ቀን ላይ ወይ ብጠይቀኝ ወይ ደግሞ በውስጥ መስመር ብጽፍልኝ ይመልሳል። የኔን ጥያቄ ያንተ እንትን ነው ማለት ታች ውረድ። አሁን ላይ ሀሳብ አስተያየት፣ ይቅርታ የኔ ተወዳጆች። አሁን ምንድን ነው አንዱን ሰው ጸጥ ስል ሌላኛውም ሆፕ እያደረገ እየገባ እንዳይረብሽ፣ ለዛ ነው ማስወረደው። መስፍንዬ እወዳለሁ የኔ አባት። ኦኬ ድንግሎይ ወደ እኔ ትመጪ ዘንድ። ኦርቶዶክስ የሆናችሁ ሰዎች አንዳንድ ቁጥር አትጻፉልኝ፣ ምናልባት ገስ ላይ ከገባችሁ በኋላ ቅር እንዳይላችሁ። እሺ ቢኒ ሰላም ዋላችሁ። እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት የመጣው? ኦርቶዶክስ ነኝ። እሺ ሰው ሃይ ለምንድን ነው ፕሮቴስታንት ነኝ ብላ ነው የምትፈልግ? እኔ እያስረዳሁት ነበረ። እዛ ትሪሊ ነሰሳሪ አሁን እንደዛ ማለት አንተ በፊት ላለ ሰው እያስረዳሁት ይንዬ እኔ አንዴ የሆነ ጥያቄ ተሳሳትኩት ነበር እና እህታችንን ይቅርታ ለማለት ስለፈለኩ ነው። ማንን ነበር? እህታችንን ሄዱ ነው። እሺ ይቻላል። እና እኔ የሆነ ኮሜንት ጽፌ ስለነበር የሆነ ሰዓት ላይ የተሳሳተ ነገር እና በሱ ተናድጄ ስለነበር ይቅርታ ለማለት ፈልጌ ነው እንጂ ሌላ ኮሜንት ኖሮኝ አልነበረም የገባሁት። የሆነ ጸጸት ስላደረብኝ ነው። ይቅርታ። እሺ ሄሎ፣ ይቅርታ እየጠየቀሽ ነው። አውርቻትም ነበረ የሆነ ሰዓት ላይ። እሺ መልካም። አይ ቲንክ ስራ ላይ ሆና ነው የሚሆነው። ኤኒዌይስ ያ ስራ ላይ ለይች ያው ኦኬ እሷም ትመልሳለች። አመሰግናለሁ ወንድሜ። እሺ እግዚአብሔር ያክብረልን። እሺ አሜን አሜን። አንድ ፕሮቴስታንት የለም ደፍሮ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ማለት የሚችል የለም። ቶሎ ጋይስ። እሺ እራት በልቻለሁ እንዴ እናንተ ሰዎች? አልበለው። ኦርቶዶክስ የሆናችሁ እህቶች ወንድሞች ፕሊዝ
እባካችሁ ቆይ አሁን አንድ ቁጥር አትጻፉ እሺ። ኦርቶዶክስ ሆናችሁ ፕሮቴስታንት ነን ያላችሁ አንዳንድ ቁጥር አትጻፉ እሺ። ሆዳም እንዴ እራት በልቻለሁ ወይስ አልበላውም ብዬ ነው የጠየቁት። ተው አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ወይስ የለም ስል አዎ አለው ምናምን ብላችሁ ብትወሩ ምን ችግር አለ? አሁን ስድብ ስድቡን ሲሆን ሆዳም ምናምን ብላችሁ ሰድቡኝ ያላችሁ አይደል? ችግር የለውም። ቢኒያም ቶሎ ቶሎ ካልተሰማችሁ የኔ ተወዳጆች ያው ማስወረድ ነው ያው እንግዲህ ያለኝ አማራጭና ፕሊስ ቶሎ ቶሎ እሺ። ወንድማችን ቢኒያም ምናልባት እያወራህ ከሆነ ማይክ ሚዩት ነው እና ማይክን ክፈተውና መልስልን። ድምጻችን ይሰማል ቢኒያም? ኧረ ቢኒያም ይሰማኛል። የት ሄድክብን ወንድማችን? ማይኩን ሚዩት አድርገኸዋል እኮ። ማይኩን ሚዩት አታድርገው፣ ክፈተው። እሺ። አይ ጫጫታ አካባቢ ስለነበርኩ። አረ ምንም አይረብሽም፣ ችግር የለውም። ሚዩት አታድርገው ቢኒ። እሺ እኔ አባት ከየት ቤት ነው የመጣው ቢኒያም? እኔ ፕሮቴስታንት ነኝ እኮ። ፕሮቴስታንት የትኛው ቤተ እምነት? ሚኒስትሪ ነው ግን ገሊላ ይባላል። ገሊላ የሚባል ቤተ እምነት አለ? ሻሸመኔ ላይ ማለት ነው። ኦኬ እሺ። ከገሊላ ቤተ እምነት ፕሮቴስታንት ከገሊላ ቤተ እምነት እሺ። እንግዲህ ሰምቼው አላውቅም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ቢኒያም? እኔ እንጃ አለ ብዬ እኔ እንጃ አላወኩም። ኦኬ ሁሉም ትምህርቷ መጽሐፍ ቅዱስ ነው ብለህ ነው የምታምነው? አዎ ቢሆንም ግን አንዳንድ ነገሮች ላይ ያው አንዳንድ ነገሮች ማልቀበላቸው ነገሮች ቢኖሩም። ምን አይነት ነገሮች? አሁን እኔ በክርስቶስ አማላጅነት ነው ማምነው ግን እና በእንትኖች አላምንም፣ በመላእክቶች በእነሱ አላምንም። ምንድን ነው ማታምነው? መላእክቶች እንዳሉ ማታምነው ወይስ አልገባኝም ነው? በቅዱሳን ምልጃ ነው ማታምነው? በመላእክቶች ምልጃ አላምንም። ኦኬ በቅዱሳን ምልጃ አታምንም? እሺ ቅዱሳን ምልጃን አያቀርቡም ብለህ ነው የምታምነው ወንድማችን? እሺ ቅዱሳን ምልጃ እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ አለ? አንተ አለክ? እኔ እኮ ምንም ነገር እኮ ሀሳብ አልሰጠውክም ቢኒ። አንተ ነህ እኮ መጥተህ ቅዱሳን ምልጃን እንደማያቀርቡ አምናለሁ ያልከኝ እኮ አንተ ነህ። ያመንከው መቼ መጽሐፍ ቅዱስ ላይ ሀሳቡ ስላለ ነው አይደል? የኔ ጥያቄ አሁን ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ አለ ወይ ነው? ቆይ አንዴ ልላክልህ፣ እሱን ላውጣና። ኦኬ እሺ። ሃሌሉያ ዮሴፍ ወኒቆዲሞስ እሺ በክርስቶስ መካከለኛ ሆኖ ከአብ ጋር ስላስታረቀን ሌላ አማላጅ ያስፈልጋል ብዬ ስለማላስብ ነው።
አሁን እኔ ጥያቄ ብኛም ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ስታይ ነው። ቅዱሳን ምልጃን አያቀርቡም ብለኛል። አሁን እኔ የጠየቅኩት ጥያቄ ቅዱሳን ስለ ቅዱሳን አውራኝ። እሺ ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ስታይ። እንደዛ ነው ማስረጃ ሲወጣ የሚሰጠው። ኦኬ ቢኒያም እየጠበቅን ነው። በጣም ሰዓታችን ያማልዳሉ የሚል ቦታም አላገኘውም፣ አያማልዱም የሚል ቦታም አላገኘውም። በመጀመሪያ አስታራቂ ኢየሱስ ብቻ ስለሆነ ነው። እኔ በጣም እኮ የሚገርም እኮ ይሄ ነገር ግን ኮመናችሁ ነው እንዴ? ቢኒ ተመለስ ወደ ላይቭ። አሁን ማስረጃ አምጣ ነው ያልኩህ አይደለ? ማስረጃ አምጣ ስል ጠበቅና ማይክን ሚዩት አደረከው ምናምን ከዛ ስል አይ ያማልዳሉ የሚል አላገኘውም፣ አያማልዱም የሚል አላገኘውም ምናምን። ብራዘር ወዴት እየሄድክ ነው? መጽሐፍ ቅዱስ ላይ አዎም አይም ያልተባልከውን ነገር እርግጠኛ ሆነ አንድ አቋም ይዘህ አይ ቅዱሳን ምልጃን አያቀርቡም ልትል አይገባም። አየህ እንደኔ አይነት ሰው ባታገኝ አንተ ቢኒ አይ እኔ ሁለቱንም የሚል ሀሳብ አላገኘውም አትልም። በቅድሙ ሀሳብን የምትቀጥለው ቅዱሳን ምልጃን አያቀርቡም እያልክ ነበር የምታወራው። ማስረጃ ስጠይቅ ግን ዩሲ ምን ላይ እንደደረስክ እኔ በሁለቱም እንደዚህ የሚል ሀሳብ አላገኘውም ያልከው። ኤኒዌይስ መጽሐፍ ቅዱስ ነውም አይደለምም ባላለው ጉዳይ ላይ አንተ ማነህ ነው ቢኒያም? አንተ ማነህ ተነስተህ አይ ቅዱሳን ምልጃን ማቅረብ አይችሉም የምትለው? ሲቀጥል ደግሞ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ አቋም አለው። እሺ ቢኒ መጽሐፍ ቅዱስ አቋም አለ። ለምሳሌ የኢየሱስ ክርስቶስን ጌትነት አይጠራጠርም፣ ስለ ቅዱሳን ምልጃም አይጠራጠርም። ኦኬ ነው ካለ ይኸው ነው የሚል አውጥቼ ላሳየህ። አይ አይደለም ካልክ ደግሞ አይደለም የሚል አውጥተህ ታሳየኛለህ። እኔ ቅዱሳን ምልጃ እንደሚያቀርቡ የመጽሐፍ ቅዱስ ማስረጃን አውጥቼ ያሳያለሁ። ምልጃን አቅርበው ምልጃቸው መልስ እንደተሰጠበት ሁሉ የሚያሳይ አሁን ከአንተ የምፈልገው እኔ ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። That's what I need from you, my brother. እሱ የለኝም አሁን ላይ ጋይስ። ስትገባ እኮ እያወራንበት የነበረው ሀሳብ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ከምታስብላቸው ትምህርቶች ውስጥ አንዱ ይሄ ነው ብለህ እኮ የመጣው ቢኒዬ፣ የኔ አባት። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ከምታስብላቸው ትምህርቶች ውስጥ አንዱ ይሄ ማለት ነው። አጠገብ ሌላ ስልክ አለ ቢኒዬ፣ ወይ ራቅ በል ወይ ስልኩን አርቀው አንተ እና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት ይሄ ነው ካልከን ከመጽሐፍ ቅዱስ ውጭ ለመሆኑ ፕሩፍ አድርግልን እንጂ እንዴ መጽሐፍ ቅዱስ ይደግፈው አይደግፈው ሀሳቡን ሳታውቁ ዝም ብለህ እኮ ነው እየነገርክን። በል አሁን እኛ ማስረጃ እንፈልጋለን። እኔ ማላምነበትን ነው እኮ አንተ ማታምነበትን ማስረጃህን ስጠን እኮ ነው ያለ። አሁን እኛ አንተ እንድታወራ አይደለም የሚፈልግ ነው ቢኒ። ከገባ ከተረዳኸኝ አንድ ሲምፕል ቨርስ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሳነብ እኔ አላገኘውም ቅዱሳን መላእክት ያማልዳሉ የሚል። ለዛ በምን ውሳኔ ላይ ወሰንኩኝ? አይ ቅዱሳን መላእክት ምልጃን አያደርጉም የሚል ላይ ማለት ነው በእኔ በኩል። መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ አንብበሃል ቢኒያም? አንድ ጊዜ አንብቤያለሁ። አንብበሃል? እርግጠኛ ነህ? ሁላችሁም ሰምታችኋል። ቢኒያም ከዘፍጥረት እስከ ትኩረት ሰጥቼ ባላነበብ ግን አንብቤያለሁ። ቆይ ቢኒያም አይቼዋለሁ ነው የሚባለው። እየገለጥኩ አይቼዋለሁ እንጂ አንብቤዋለሁ አይባልም። እሺ ቢኒዬ፣ አሁን ደግሜ ልጠይቅሽ ብራዘር፣ መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራዕይ አንብበዋል ቢኒ? አዎ አንብቤዋለሁ ብለሃል። በጣም ጥሩ። እሺ መልካም። በመጽሐፍ ቅዱስ ላይ ሰዎች ለፍጡር ልመናን አቅርበው ያውቃሉ? መጽሐፍ ቅዱስ እንዳለ ስላነበብከው ሰዎች ለፍጡር ልመናን አቅርበው ያውቃሉ? በመጽሐፍ ቅዱስ ላይ
በእግዚአብሔር የሚያምኑ ሰዎች ለፍጡራን ልመናን አቅርበው ያውቃሉ? ያልሞቱ ሰዎች እሺ፣ ለምሳሌ ምኑ ጋር? ቢኒያም ማይክን ሚዩት አታድርገው። አንተ ልጅ ምንድነው ችግር? ተወዳጁ አራባክን ወደ ላይ ተመለስና ማይክን ክፈተው። ቢኒ የኔ አባት በቃ ችግር የለም አትመልሰው። ቢኒዬ ለምን ወጣ የኔ አባት? ኧረ ተው። እኔ በጣም የምጠላው ባህሪ ነው። በነገራችን ላይ እንዲህ አይነቱ ባህሪ ምንድነው መሰላችሁ? የኔ ተወዳጆች ከዘፍጥረት እስከ ዮሐንስ ራእይ አይደለም ከዘፍጥረት እስከ ዮሐንስ ራእይ የመጽሐፍ ቅዱስን የሆነ 5% እንኳን ሳታነቡ የሆነ እንዳነበበ ሰው አክት አታደርጉ። ፕሊስ አክት አታደርጉ። እንደዛ ጥሩ አይደለም። የመጽሐፍ ቅዱስን ሀሳብ ነውር አይደለም። ያወቃችኋት ልክ ድረስ ብትመሰክሩ በቂ ነው። እና አንዳንድ ጊዜ ያላወቃችሁትን ነገር ዝም ብሎ እንደሚያክሱ አክት ማድረግ ጥሩ አይደለም። በቃ የሆነ 5%ንም 7%ንም ያክል የመጽሐፍ ቅዱስን ክፍል ሳታነቡ ከዘፍጥረት እስከ ዮሐንስ ራእይ እንዳነበበ ሰው አክት ማድረግ ጥሩ አይደለም ነው ጥሩ አይደለም። እና ቢኒዬ ያው በቻልከው አቅም መጽሐፍ ቅዱስን አንብብ የኔ አባት። እሺ ጥሩ አይደለም እንደዚህ አይነት ነገር ለየትኛውም ሰው አይመከርም። ኦርቶዶክስም ቢሆን ኦርቶዶክስ የሆነ ሰው እንዲህ ማድረግ የለበትም። ፕሮቴስታንትም እንዲህ አይነቱን ነገር ማድረግ የለበትም። ወንድማችን ቢኒ እና ደግሞ ሀሳብ ሳይጨረስ ባትወጣ ጥሩ ነው። ለሌላ ጊዜ ከወንድሞች ጋር አንድ የሀሳብ ድምዳሜ ላይ ደርሰ ተመካከሩ መውጣቱ ጥሩ ነው። እሺ ቤኪ ይሰማል? ቤኪ የሌሎች ሰዎች ድምፅ ይሰማል። ቤኪ አንተ ጸጥ አልከን፣ እያወራህን አይደለም። ቤኪ ማንን ነው የምትሰማው? ምን እየተካሄደ ነው? ቤኪ ይመስለኛል የማይሆን ቦታ ሆነ ነው እንጂ የሆነ ባፉ የሆነ ነገር እየበላ ይሁን ምናምን እኔ እንጃ አይደል ነው። ኤኒዌይስ ሶሪ፣ የሆነ ድምፅ ሰማ ሌላ ነገር መስሎኝ ነው። እሺ ኦኬ፣ ፕሮቴስታንት ለሆናችሁ ቶች ወንድሞች እድል ልስጥ። ኦኬ ድንግል ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? እሺ ሰላም ወንድማችን ሆኒያስ ሰላም እንደምን አለ? ሰላም ነው። እንደምን አለ? እግዚአብሔር ይመስገን። የት ቤተ እምነት የመጣኸው? ከኦርቶዶክስ። ወንድማችን እንወዳለን። እሺ ሰላም ዘር። እሺ ኦኬ እንግዲህ የሉም ገብቶ መውራት የሚፈልጉ የሉም። ኤኒዌይስ በዛ ዙሪያ ግን መውራት የሚፈልግ ሰው ካለ ሰላሙን ሰላም ፈለገ። እግዚአብሔር ይመስገን።
እንዴት ነው? ከጠዋት ጀምሮ አስገባኝ ያልኩኝ በጣም ስጨቃጨቅ ነበር። ሜንሽን እያረጋችሁ የነበራችሁ ቴንኪዩ። ስለ ፍኖተ ጽድቅ መናገር የምፈልገው ነገር ስለነበር። እሺ እኔ ማለት የአቶ ጸጋዬ ድርጅት ውስጥ ሰርቻለሁ። ኦዲተር በሚባል የስራ መደብ ሰርቻለሁ እና ማለት ድርጅቱ ማለት ይሄ ሱፐር የሚባለው ወይም ሮዳስ የሚባለው ማለት ነው። እንደምታስቡት ማለት ፍኖተ ጽድቅ ማህበሩ ማለት ጴንጤዎች ምናምን ይዘምራሉ ውስጥ ላይ ማለት ነው። እና ምንድን ነው የታዘብኩት ነገር በምሰራበት ጊዜ ማለት ብዙ ነገር አይቻለሁ፣ ብዙ ነገር ማለት ነው። እና አንድ ቤዛዊት የምትባል ጴንጤ ልጅ ነበረች እዛ ድርጅት ውስጥ ነው ፍኖተ ጽድቅ ውስጥ እንዲዘምሩ እንደሚገደዱ ማለት አስገድዶ አቶ ጸጋዬ እንዲዘምሩ እንደሚያደርጋቸው፣ አንዘምርም ሲሉ ደግሞ የገንዘብ ቅጣት ከደሞዛቸው ላይ በፐርሰንት እንደሚቆረጥ እና ደግሞ እሷ የነገረችኝ ነገር ደግሞ ማለት የደረሰባትን የነገረችኝ መዘመር እንደማትፈልግ ስትናገር የአንድ ወር ደሞዟ ተቆርጦ አልቅሳ ለምና ስራዋን እንድትቀጥል እንዳደረጋት ነግራኛለች ማለት ነው። ነው ማለት ይቅርታ ግን ማውራት አልችልም። እኔ በጣም እንትን እያልኩ ነው የማወራው። ማለት አቶ ጸጋዬ ማለት እኔ በህይወቴ ሰው ጠልቼ አላውቅም። እንደሱ የምጠላው ሰው የለም። ማለት እዛ ድርጅት ውስጥ የቆየሁት 5 ወር ነው። ከዛሬ 2 ዓመት በፊት ነው እዛ ድርጅት ውስጥ ስሰራ የነበረው ማለት ነው። እና በጣም ብዙ ነገር ነው የታዘብኩት፣ በጣም ማለት ነው ከምታስቡት በላይ እጀ ረጅም የሆነ ሰው ነው። ለምሳሌ እዛ ድርጅት ስሰራ ማለት ህገ ወጥ ናቸው፣ መደረግ የለባቸውም ከቤተክርስቲያን ጋር በተያያዘም ባልተያያዘም ማለት ኢቨን ሰራተኞች በሚያጠፉበት ጊዜ ቅጣት ማለት ሰራተኞችን ወደ አውሬ የሚቀይር ድርጅት ነው በአጠቃላይ ማለት ነው። ስትገባ በጣም ሲምፕል ነው። ሲቪን ታስገባለህ፣ ሳምንት አይቆይም ስትጠራ ማለት ነው። ትጠራለህ፣ ትገባለህ፣ ከዛ ስራ ትጀምራለህ። ይከፈላል ተብሎ የሚነገርህ ገንዘብ አለ። ያን ገንዘብ ተስፋ አድርገህ እዛ ድርጅቱ ስትገባ፣ ከዛ ደግሞ በተለይ ኦርቶዶክስ ከሆንክ በጣም ከራስ ጋር የምትጣላበት ድርጅት ነው ማለት ነው። ስታይ ስዕል አድኖች ምናምን ተሰቅሎ ታያለህ፣ ግን ምንም አይነት የቅዱሳን ስዕል አታይም። አንደኛ ግቢ ውስጥ መዝሙር ይከፈታል። መዝሙር በምንም አይነት ተአምር ለእመቤታችን ወይም ለቅዱሳን መላእክት የተዘመሩ መዝሙሮች አይከፈቱም ማለት ነው። እና ፍኖት ማለት እኔ አሁን ሌሎች ነገሮችን ትቼ አስረግጬ መናገር የምፈልገው ነገር ምንድን ነው፣ አቶ ጸጋዬ ጴንጤዎች የኦርቶዶክስ መዝሙር እንዲዘምሩ ፍኖተ ጽድቅ ውስጥ ገብተው ተገደው ማለት ነው። ማለት ስራ ብለው የገቡ ኢቭን ጴንጤ የሆኑ ሰዎችን አስገድዶ እንዲዘምሩ የሚያደርግ ሰው ነው ማለት ሳያቅ ነው። ማህበረ ቅዱሳን ይረከበኝ እነሱ ያስተዳድሩት እኔ ስለማላቅ ነው ምናምን የሚለው ነገር ውሸት ነው ማለት እያስገደደ ነው እንደዛ እንዲያደርጉ የሚያደርገው ማለት ነው። ድርጅት ውስጥ በጣም ሰው ይወጣል፣ በጣም ደግሞ ሰው ይገባል። ኢትዮጵያ ውስጥ ያለውን የስራ አጥነት ያው ታውቁታላችሁ። በጣም ሰው የሚገባበት እና በጣም ሰው ያንን ማንም ሰው የማይናገረው በጣም ማለት ከድርጅቱ ጥለው የሚወጡ ሰዎች ኢቭን የሚደርስባቸው ነገር አለ። ማለት ሰራተኛ ድርጅት ውስጥ አጥፍቶ ኮማንዶ የለበሱ የመንግስት ወታደሮች ገብተው ሲመቱት አይተናል እኛም ማለት ነው። ድርጅት ውስጥ ገብተው ኮማንዶ። ስለዚህ ሰው ይፈራል። እዛ ድርጅት ውስጥ የሚሰራ ሰው ሁሉም ስለሚፈራ ምንም ነገር ማጋለጥ አይፈልግም ማለት በጣም ብዙ ጥሰቶችን ነው የሚሰራው። ግን በተለይ ደግሞ ከቤተክርስቲያን ጋር የሚያደርገው የማስመሰል ስራ እኔ በግሌ በጣም ስለሚያስጠላኝ ነው፣ በጣም ስለሚረብሸኝም ማለት ኢቭን አይሞሬን ሉዝ ላደርግ ነው የደረስኩት በዛ 5 ወር ጊዜ ውስጥ ማለት ነው። እና ራሴ ነኝ ትቼ ራሴ የወጣሁት ስራውን ማለት ነው። ይሄንን ነገር ሰው እንዲያውቅ ስለምፈልግ ነው። ከዚህ በፊት እኔ አሁን የዛኔ እዛ ድርጅት ውስጥ ስገባ የሆነ ብጥብጥ ተነስቶ ነበረ በመዝሙር ምክንያት። ፍኖተ ጽድቅ እንደዚህ እያደረገ ነው፣ ዘፈን የሚመስል መዝሙር እየተለቀቀ ነው ተብሎ
ከዛ ተመልሶ ደግሞ እነ መምህር ጳውሎስ በጣም ኢቨን እኔ እከታተል ነበር ይሄንን ነገር ማለት ነው እንደ አንድ ክርስቲያንና እነ መምህር ጳውሎስ ምናምን ደግሞ ዩቲዩብ ላይ ቪዲዮ ተለቀቀ እንደዚህ ነው እና ማህበረ ቅዱሳን እንትን እንዲል አድርጓል ይቅርታ ጠይቋል ምናምን ተብሎ ተረጋግተሽ አውሪ ብትሉ ይቅርታ እኔ እንደዚህ ነው የማወራው እንትን ስሆን ማለት ነው ቴንሽን ለዛ ነው እኔም እንደዛ ብዬ ነበር የገባሁት ማለት ነው ማለት እንትን ነው ድርጅቱ በቃ ስለዚህ ሚስቴክ ነው ይቅርታ ጠይቋል ስለዚህ ከሃይማኖቴም ጋር ምንም የሚያጻርረው ነገር የለም ብዬ ውስጤ ስላመነ ነበር እዛ ድርጅት ውስጥ የገባሁት ማለት ነው ነገር ግን በጣም በፍጹም ስህተት የሆነ ነገር ነው ያየሁት ከገባው በኋላ ቅድም የነገርኳችሁ እዛ ድርጅት ውስጥ የምትሰራ ጴንጤ የሆነች ልጅ አስገድዶ ከዛ ደግሞ በጣም ፍኖተ ጽድቅ ውስጥ የሚገቡ ዘማሪዎች ማለት ፍኖተ ጽድቅ ማህበር ነው ድርጅቱ ሌሎች ስራዎች አሉት ቀለምና ታንከር ነው የሚያመርተው ከዛ ውስጥ ደግሞ ፍኖተ ጽድቅ ደግሞ ራሱን የቻለ የራሱ ፕሮጀክት ነው ማለት ነው እና ይገደዳሉ ከዛ ደግሞ በጣም ከፍተኛ ክፍያ ያለው ፍኖተ ጽድቅ ውስጥ የሚዘምሩ ዘማሪዎች በጣም ከፍተኛ ክፍያ ነው የሚከፈላቸው ማለት ስለዚህ ምን ያደረግ እኔ የማስበው ምንድነው አቶ ጸጋዬ እያደረገ ያለው እዚህ ጋር ምንድነው የቤተ ክርስቲያንን ለማዛባት ማለት ዘፈን የሚመስሉ መዝሙሮች እንዲዘመሩ ከዛ ደግሞ በየጊዜው እየተነሳ እንደዚህ አይነት እመቤታችን ቤዛ አይደለችም ማለት እንደዚህ አይነት ርዕሶችን እያነሳ መበጥበጥ የሚፈልግ ሰው እንደሆነ ነው እኔ በግሌ የተረዳሁት ማለት ነው ምክንያቱም ይሄን ያህል ፈንድ እያደረገ ነው ዘፈን የሚመስል መዝሙር እንዲለቀቅ የሚያደርገው ማለት ነው እና ሰው ስለሱ ክፋት ሰራተኛ እንባውን የሚያለቅስበት ድርጅት ነው የሚያለቅስበት ያለ ደሞዝ ኢቨን የሚሰሩ ሰራተኞች አሉ የሆነ ሚስቴክ ያገኛል በሆነ ሚስቴክ ይይዛቸዋል ተያዣቸውን ይይዛል እንዲወጡ እንኳን አይፈቅድላቸውም ማለት ነው እና እኔ በድርጅት ውስጥ ይሄንን ነገር ታዝቤያለሁ ብዙ ሰው አሁን ሚዲያ ላይም ሳይ ብዙ ቦታ ላይ ሳይ የሚመስለው አሁን ለምሳሌ ጠዋት አንተ ምን ስትል ነበር ፍኖተ ጽድቅ ውስጥ ገብታችሁ የምትዘምሩ ሰዎች ብለህ ነበረ ወይ ተገደው ነው ጴንጤዎች ሆነው የሚዘምሩት ወይ ተገደው ነው ኦርቶዶክስ ሆነው ደግሞ የሚዘምሩት ከፍተኛ የሆነ ገንዘብ ስላለው እያወቁት ውስጣቸው እያወቀ ለገንዘቡ ሲሉ ወይም ደግሞ የቤተክርስቲያናቸውን እውቀት ደግሞ በደንብ የማያውቁ ሲሆኑ ያደርጋሉ ያንን ነገር ማለት ነው እና እኔ በግሌ እኔ ዘምሬ አልተባልኩም እኔ በገባው ሰዓት ቆሞ ነበር ሌላው ደግሞ የታዘብኩት ነገር ምንድነው ይሄ አርብ የሚያደርገው ጉባኤ ሰራተኛ ተገዶ እንደሚሄድ አውቃለሁ ማለት ሰፊ አዳራሽ ውስጥ ተደርጎ ኢቭን ትልልቅ ዘማሪያን ተጋብዘው በሚዘምሩበት መድረክ ላይ የሚደረገው ነገር ማለት እዛ ውስጥ የምታያቸው ታዳሚዎች ፈልገው አይደለም የሚገቡት ማለት ነው የሆነ ቀን እንዲህ ተቀምጠን እየሰራን እኔ ኦዲተር ላይ የሚባል ማለት ኦዲተር ለማለት ይከብደኛል እርስ በርስ የመበላላት ስራ በለው ማለት የሆነ ደረጃ አለ የኔ ኦዲተርነት ስራዬ ምንድነው ከሌላ ሰው ላይ ስህተት መፈለግ ነው ያ ሰው የተሳሳተው ስህተት ደግሞ ለምን 0.1 ቁጥር አትሆንም ስህተቱን ካገኘው ያ ሰውዬ እስከ 3000 ብር ድረስ ከዛም በላይ ይቀጣል ማለት ነው እንደዛ እሱ እንዲቀጣ ነው እኔ የምሰራው እዛ ጋር ማለት ሌላ ደግሞ እኔ ያንን ስህተት አልፌው ደግሞ ከኔ አልፎ ደግሞ ሌላ ሰው ያንን ስህተት እኔ ላይ ቢያገኘው እኔን እንዳይቀጣኝ ከዛ ደግሞ ያንን ሰውን በገንዘብ ሰውን መቅጣት ማስለቀስ ደስታ እንዲሰጥህ የሚያደርግ ድርጅት ነው ማለት ነው ያ ድርጅት ነው እዛ ውስጥ ቁጭ ብዬ ምን ሰማኝ አንዷ ማለት ፖዚሽን ላይ ከኛ ከፍ ያለች ናት አርብ መሄድ ድጋሚ ሊጀመር ነው ምናምን ብላ ስትጨናነቅ አየሁኝ ያ ምን ያመጣል እነሱ ላይ ማለት ካልሄዱ የሚያመጣው ነገር እንዳለ ተረዳውኝ እኔ ማለት ነው እና ድርጅቱ በጣም ብዙ ሰው ሰርቷል ብዙ ሰው ያውቃል ይሄንን ነገር ድርጅቱ ውስጥ የማይናገሩት ስለሚፈሩ ነው እኔም አሁን ማለት ብዙ ኢንፎርሜሽን እዚህ ላይ ስለሌለ ነው ብዙ ጊዜ አስባለሁ ወይ ፌስቡክ ላይ ይሄንን ነገር ልናገር ወይ በራሴ ቪዲዮ ልስራ እያልኩኝ በጣም ብዙ ጊዜ አስብ ነበር ጠዋት አንተ እንትን ስትል መናገር አለብኝ ብዬ ነው ይሄንን ነገር የገባሁትና በጣም አመሰግናለሁ የምጠይቀኝ ነገር ካለ መልሳለሁ ቴንክ ዩ በጣም ስላዳመጥከኝ በጣም ነው የማመሰግነው ሞኒካ እግዚአብሔር ያክብርልኝ ያው በማህበሩ ውስጥ ልክ እነዚህ አይነት ዊርድ የሆኑ አንዳንድ
እንዲህ ከውጭ ሆነን ለምንሰማው ሰዎች ራሱ ትንሽ ግራ የሚያጋቡን ነገሮች እንዳሉ እናውቃለን። ምናልባት ከዚህ ቀደም የነበረውን ሁኔታ ለማስታወስ ያክል ተወዳጆች ፍኖተ ጽድቅ ተቃውሞ የሚደርስበት ከመሳሪያ የመዝሙር መሳሪያዎች ጋር ተያይዞ ብቻ ነበረ። የመዝሙር መሳሪያዎቹ ፈጽሞ ከቤተክርስቲያን ስርዓት ጋር የማይገናኙ ስለሆኑ የተለያዩ ኦርቶዶክሳዊ የሆኑ እህቶች ወንድሞች እነ ቴዶ ዘሩፋኤልም በዚህ ጉዳይ ፈርቀዳጅ ናቸው። እነ ያያ ዘልደታ፣ ሌሎችም እነ ጎል እነ ሚሊ በጣም ብዙ ወንድሞቻችን ለዚህ ቤተክርስቲያን ድምፅ ሆኖ በጣም የተለያዩ ነገሮችን ሲያስተጋቡ ነበር። በቤተክርስቲያናችን ውስጥ የቤዝ ክራር ልምምድ፣ ከቤዝ ክራር ያለፈ ደግሞ ይሄ ሃርመኒ የሚባሉ በጣም ለዓለም በጣም የቀረቡ ማለት በነዚህ ጃዝ ላይ ኮንሰርት ላይ ሰዎች የሚጠቀሟቸው አይነት ኢንስትሩመንቶች በዝማሬ እየገቡ ስለነበር በጣም ብዙ ተቃውሞ ሲደርስ ነበረ። ከተቃውሞ ውጭ በጣም እኛን ያስደነገጠን ትልቁ ነገር ምንድን ነው? ኦርቶዶክሳዊ ተቋም ሆኖ እንዲህ አይነቱን የዜማ መሳሪያዎችን በምን አይነት መልኩ ሊጠቀም ቻለ የሚለው ነው። ከዛ በኋላ ደግሞ በተጨማሪ ስውት የሆኑ ትምህርቶች ለምሳሌ አንዲት ሴት ይሄ ስልጠና በሚደረግበት አዳራሽ ክፍል ውስጥ ማለት ይሄ በትልቁ አዳራሽ ውስጥ ሳይሆን ስልጠና በሚያደርጉበት አዳራሽ ክፍል ውስጥ ሆነው ታምረ ማርያም ላይ በላይ ሰብን ድንግል ማርያም እንደው በእሷ ስም የጥርኟ ሰጥቶ ዳነ የሚለው ታሪክ የተቀመጠው የእሷን ምልጃ ለማሳየት ሳይሆን ድንግል ማርያምን እንድንጠላት ነው። እና ይሄ ታሪክ በቃ በፍጹም አይሆንም፣ በቃ በፍጹም እንዲህ አይነት ነገር በፍጹም አይሆንም ያለች አንዳንድ አዲስ የሆኑ እንግዳ የሆኑ ነገሮች ስናገር በኦዲዮ ደረጃ ደርሶን ነበረ። እነ መዝሙር ምናምን የሚባሉ ወንድሞቻችንም በዚህ አጋጣሚ በዛ ሰዓት ላይ ተገኝተው መረጃዎችን ሲያቀብሉ ነበር። ሲቀጥል አብርሃም የተባለ ከዚህ በፊት በማህበራዊ በነገራችን ላይ የጸጋይን ባገረውንዱ በተሐድሶ እንቅስቃሴ ውስጥ ነበር፣ ሁላችሁም ታውቃላችሁ። በተሐድሶ ምንፍቅና ውስጥ የተመለመሉ ካህናትን ያሰለጥን ነበር። ከዚህ ቀደም በተሐድሶ እንቅስቃሴ ውስጥ የነበሩ ካህናትን ያሰለጥን ነበር። ከዛ በኋላ ነው እንግዲህ እነዛ ሁሉ ነገሮች አልፈው ነው ወደ ቅድስት ቤተክርስቲያን ተመልሻለሁ ብሎ ይህ ሰው የተመለሰው እና ከተመለሰ በኋላ አዳራሽ ውስጥ በሚሰጡ ትምህርቶች ላይ በተለይ ደግሞ ለአገልጋዮቹ ማለት ነው በማህበራዊ የተሐድሶ እንቅስቃሴ ላይ ነበረ አብርሃም የተባለ ግለሰብ ስለ ክርስቶስ ኢየሱስ ምልጃ ሲያስተምር ነበር። እነዚህ አሁን በኦዲዮ ደረጃ ተይዘው ላይቭ ላይ ይዘናቸው አቅርበናቸው የተያየንባቸው ነገሮች ነው እያነሳናቸው ያለ ነው ተወዳጆች ማስታወሳቸው ያሉት እና በኦዲዮ ደረጃ የእሱ ንግግር ቀርቦ እናንተ የሰማችሁት የተቆረጠውን ነው የሚል ምላሽ ነበር የሰጠን። እኛ የሰጠነው ምላሽ ደግሞ ሀሳቡ ቢቆረጥም እንዴት እዚህ ደቂቃ ላይ እንኳን ኢየሱስ አማላጅ ነው የሚል ነገር እንዴት ታስገባለህ ነበር የኛ ሀሳብ ማለት ነው። እና በጉዳዩ መስማማት ላይ ሳይደርስ ጀስት አለደለ ላይቭን ጥለው ከዛ በኋላ ወጥቷል። የዛን ጊዜ እኛ ላይቭ ላይ የገቡት በኤልያስ የቲክታክ አካውንት ነው። ከዛ በኋላ ቅድም እንዳላችሁት በፍኖተ ጽድቅ አዳራሽ ውስጥ ደግሞ የሚያገለግሉ ሰዎች ላይ በጣም ብዙ ድርጊት ይፈጸም እንደነበረ በዜማ መሳሪያነት በተለያዩ ጉዳዮች ላይ ይሰሩ የነበሩ ሰዎች መጥተዋል። እና እንደ አይነቱን ጉዳይ እንግዲህ ዲፌንድ ማድረግ ያልቻለው ለምንድን ነው? ማህበሩም እንደ ማህበር ደግሞ እንደዚህ አይነት ሰዎች እንዲህ አይነት የባህሪ ችግር አለባቸው የሚል ሀሳብን ይዞ ቀርቦ ነበር። በዋናነት ግን በጣም በጣም ትልቁ ነገር ምንድን ነው ተወዳጆች፣ የስህተት ትምህርቶች በውስጥ ይሰጡ ስለነበር ማህበሩን እንደ አንድ ኦርቶዶክሳዊ በአይነ ቁራኛ መመልከት ጀምረን ነበር ማለት ነው። ከዛ በኋላ ታስታውሳላችሁ መቼም አባቶቻችን ከቀደሙ እኛም መከተል አለብን የሚል አቋም ያዝን። በጣም በሚገርም ሁኔታ ብፁዓን አባቶቻችንም ማህበሩ በቃ አሁን ላይ ለመታረም ዝግጁ ሆኗል፣ እያንዳንዱ ነገር ለማስተካከል ፈቃደኛ ሆኗል። እንደውም ትልልቅ የሀገረ ስብከት ስራ አስኪያጆችን በዛ ቦታ ላይ ተገኝተው ነበረ። ትልልቅ የቤተ ክህነት ኃላፊዎች፣ የሀገረ ስብከት አመራሮች በቦታው ተገኝተው ይህን ሰው እንግዲህ ልንደግፈው ይገባል፣ ወደዚህ ቅዱስ ቤተክርስቲያን ተመልሷል፣ ስለዚህ አሁንም ከዚህም በኋላ ባሉት ጊዜያቶች ስህተት አይሰራም ተብሎ ሁሉም ኦርቶዶክሳዊ እንደ አንድ ተቀብሎት ነበር። ይህን ማህበር እንደ ማህበር ማለት ነው። ከዚህ በፊት የተለቀቁ ዝማሬዎች ጠፍተው ነበር አሉ።
በዩቲዩብ ላይ እኔ አሁን እንግዲህ ሰዓቱ ኖሮኝ እነዛን ሁሉ ነገሮች ካላረኩኝ ምንድነው ይሄ የተለቀው የነበሩ ዝማሬዎች ጠፍተዋል፣ ስህተት የሆኑ ትምህርቶች ጠፍተዋል፣ በቃ አሁን ያሉት እንደዚህ ናቸው ምናምን ተባለ። ከዛ በኋላ አሁን ከቅርብ ጊዜ ወዲህ እንግዳ የሆኑ ዝማሬዎች ከእንደገና ዳግም እዛ ቦታ ላይ መቅረብ ጀመሩ። ብዙ አባታችንም ስህተት የሆኑ ትምህርቶች እዛ ቦታ ላይ እንዲተላለፍ ተደረጉና በጣም ዊርድ የሆኑ ነገሮች አሉ። እኔ እንደ ግምት ማቅረብ የምፈልጋቸው ብዙ ነገሮች አሉ። ነገር ግን አሁን ከግምታዊነት ባለፈ ምንም የሚያመጣው ለውጥ ስለሌለ ለጊዜው ባለው ነገር ላይ ብቻ ግን ተቃውሞቹ መግለጽ አለብን ነው። ተወዳጆች ተቋማቸው መግለጽ አለብን። ለምሳሌ አቶ ጸጋዬም የሚባለው ግለሰብ ይሁን ኤልያስ የሚባለው ግለሰብ የፈለገ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምሳሌ ቀርበናል፣ የቤተክርስቲያኒቱ ልጆች ነን ቢሉ በቤተክርስቲያኖት ግን እንደፈለጉ የቤተክርስቲያንን ትምህርት የማፋለስና የዜማ ስርዓትን የማበላሸት ግን መብቱ የላቸው። እንደ ማንኛውም ምዕመን ግን የመገልገል መብት አላቸው። ለምሳሌ ጸጋዬ እኔ ከዚህ በፊት በሌላ እንቅስቃሴ ላይ ነበር፣ አሁን ግን እግዚአብሔር ይመስገን ወደዚህ ቅዱስ ቤተክርስቲያን ተመልሻለሁ ካለ ከተመለሰ ሰየው። ነገር ግን የቤተክርስቲያንን ትምህርት ማፋለስ አይችልም። የዝማሬ ስርዓቶቻችንን ከያሬዳዊ ዜማ ወደ ኒክሽኔካ መቀየር አይችልም ነው። እንደ ማንኛውም ምዕመን ግን መገልገል ይችላል። ኤልያስም ልክ እንደዛው ለምሳሌ እዚህ ቤተክርስቲያን ልጅ ነው፣ በአንድ ደብር ተቀጥሮ ያገለግላል፣ ስብከተ ወንጌል ሊሆን ይችላል። ግን እንደፈለገ ሱት የሆኑ ሀሳቦችን በአጠቃላይ ማስተላለፍ ይችላል ማለት አይደለም። የቤተክርስቲያን ስርዓት እንዲጣደስ እንደፈለገ ማድረግ ይችላል ማለት አይደለም። ሰው አሁን ትልቁ መፍትሄ ምንድነው? ተወዳጆች እንዲህ አይነት ችግር ያለበት ያልጠራ ድምፅ ገባ እንዲህ አይነት ችግር ያለበት ያልጠራ ማህበር ይሄ ምንድን ነው? ይሄ ቤት ወጥቶ ይሄ ቤት ገብቶ እያለን ጊዜ ማባከን የለብንም። ስለዚህ ይዘን የመጣነው መፍትሄ ትልቁ መፍትሄ ምንድን ነው? ማህበሩ እንደ ማህበር እንዳይቀጥል። መቼም የሚሰሩትን ስራ እንግዲህ ግዱ ምናምን አይባልም መቼም ተወዳጆች። እንደ ማህበር ግን እንደ ማህበር እየተሰራ ያለው ስራ ስለሆነ ቤተክርስቲያን ትልቅ ጥፋት እያመጣ ያለው እንደ ማህበር እየተሰራ ያለውን ስራ እንዲቋረጥ እኛ ኦርቶዶክሲያን ሁላችንም ፊርማ እናሰባስባለን። እንግዲህ የዚህ ችታችን መልእክት ሰምታችኋል። ከዚህ በፊት እየገቡ በዚህ ማህበር ዙሪያ የተለያዩ ሀሳቦችን ሲናገሩ የነበሩ ሰዎች ያቀረቧቸውን ሀሳቦች ሰምታችኋል ተወዳጆች። ስለዚህ በቻልነው አቅም ፊርማዎችን እናሰባስባለን። ሁላችንም ኦርቶዶክሳውያን ፊርማዎችን አሰባስበን ማህበሩ ያው ግር ተጥሎበት የቤተክርስቲያን አገልግሎቶች በአዳራሽ እንዳያቀርብ ተደርጎ እንደ ማንኛውም ኦርቶዶክሳዊ ጉባኤዎቹ በአጠቃላይ ወደ አውደ ምሕረት እንዲቀርቡ ተደርጎ ጤናማ የሆነ አገልግሎት እንዲሰጥ የበኩላችንን ድርሻ እንወጣለን ማለት ነው። ለዚህም ደግሞ ኦርቶዶክሳውያን ሁላችሁ በትግራይ ክልል፣ በአማራ ክልል፣ በኦሮሚያ ክልል፣ በወላይታ፣ በአርባ ምንጭ፣ በሃላባ፣ በሶማሌ፣ በአፋር፣ በቤኒሻንጉል፣ በጋምቤላ፣ በጉራጌ፣ በውራቤ በሁሉም ቦታዎች ላይ ያላችሁ ኦርቶዶክሳዊ ወንድሞቻችን በሐዋሳም ጭምር የሁላችሁ ርብርብ ይጠይቃል። በውጭም ጭምር ያላችሁ ማለት ነው። በቃ ማህበሩ እንደ ማህበር ግራም ያጋባንን ነገር በአጠቃላይ እያደረገ ነው። ከዚህ በኋላ በቤተክርስቲያን ስርዓት ላይ ማልገጥ አይችሉም። ማንም ሰው በቤተክርስቲያን ስርዓት ላይ ማንም ሰው ማልገጥ አይችልም። ማህበሩ እንደ ማህበር ጥፋት እያጠፋ ነው። ስለዚህ ከዚህም በኋላ እንደ ማህበር እንዲቀጥል ስለማንፈልግ ፊርማ እናሰባስባለን። ያንን ፊርማ ደግሞ ለብፁዓን አባቶቻችን እናቀርባለን እግዚአብሔር ከረዳን። ስለዚህ ኦርቶዶክሲያን ይህንን በማድረግ እንድታገዙ በልዑል እግዚአብሔር ስም እጠይቃለሁ ሁላችሁን። በዚህ አጋጣሚ የታች ሞኒካ መተሽ አንዳንድ ሀሳቦችን ስለሰጠሽን ስላቀርብሽልን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ፈለገ በጣም አመሰግናለሁ። ያው በመጨረሻ ላይ ማጠቃለል ያህል ማለት ቅድም በጣም ናለሰው ስለነበር እናንተ ጋር የሚያስጋብ አጠገብሽ ስልክ አለ ሞኒካ? የለም ስልክ። ውጭና ከእንደገና ግቢ። ውጭና ከእንደገና ግቢ።
ግልጽ ካላረኩላችሁ መናገር የምፈልገው ምንድነው ማለት ድርጅት ውስጥ ብዙ የሚደረጉ ነገሮች አሉ። ግን ያው እኔ ቤተክርስቲያንን የሚመለከት ነገር ነው መናገር የምፈልገው። አንደኛ ጴንጤዎች የሚዘምሩት ጸጋዬ ሙሉ እውቀት አለው። ጴንጤዎች እንደሚዘምሩ ገብተው እንደሚዘምሩ ሙሉ እውቀት አለው። በሱ እውቅና እሱ ሳያውቅ አንድም ነገር እዛ ግቢ ውስጥ አይደረግም። በገንዘብ እያታለለ እና ደግሞ በገንዘባቸውን እንደሚቆርጥ እያስገደደ እንደሚያዘምራቸው እንዲታወቅልኝ ይፈልጋሉ። ሁለተኛ ነገር ደግሞ ድክመት ካገኘ እንደሚጠቀም ማንኛውም ለምሳሌ አባ በቀደም የተናገሩት ነገር ይሄ እርግጠኛ ሆኜ አይደለም፣ ግን የሆነች ነገር አግኝቶባቸው ነገር ከሆነ በዛ ተጠቅሞ ቤተክርስቲያንን የሚረብሽ ነገር እንዲናገሩ አድርጓቸው ሊሆን ይችላል ብዬ እናገራለሁ። ምክንያቱም እሳቸው የተናገሩት ነገር አንድ የሰንበት ተማሪ እንኳን የማይናገረው የእመቤታችን ቤዛነት የሚክድ ነገር ስለሆነ ማለት ነው እና የሰዎችን ድክመት የሚጠቀም በጣም ብዙ ወንጀል የሚሰራ ነገር ግን እስካሁን የመንግስት ኢቨን ወታደር በእጁ ያለ ሰው ስለሆነ ማንም ሰው ተነስቶ ምንም ነገር ያላለው ሰው ነው። ለቤተ ክርስቲያናችን እጅግ በጣም ጸር የሆነ ሰው ነው። ስለዚህ እኔ ፍኖተ ጽድቅ 100% መፍረስ ያለበት ማህበር ነው። የዛኔም ማለት ከሆነ ጊዜ በፊት አሁን ቅርብ ጊዜ ራሱ በሆነ ነገር እንደዚህ በጥብጧል። ስለዚህ እንደዚህ እየተነሳ የሚያበጣብጥ ማህበር በምንም ተአምር መቀጠል የለበትም። አውቆ የሚያጠፋን ማህበር ቤተክርስቲያናችን የምትሸከምበትም ምንም አይነት ምክንያት አለ ብዬ ስለማላምን ይህንን ነገር ለመናገር ነው። በማንኛውም ሰዓት ምንም አይነት ነገር ብትጠይቁኝ መልስ ለመስጠት ዝግጁ ነኝ። አመሰግናለሁ። ፈለቀ ሰላም ዳር። በጣም 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 የምናመሰግነው ሞኒካ ጊዜ ያክብርልን። እሺ የኔ ተወዳጆች ኮሜንት ሴክሽን ላይ አላስፈላጊ በሆነ መልኩ ዮኒ ጋር ምናምን የምትሉ ሰዎች እባካችሁን አንዳንድ ጊዜ ቁም ነገርና ቀልድ ብትለዩ መልካም ነው። በእርግጥ እኔ ማንንም ምንም ነገር ማለት አልፈልግም፣ ግን በአንድ ሳምንት ውስጥ ሙስሊምም ጴንጤም ኦርቶዶክስም ከሚሆን ሰው ጋር ገብቼ እኔ ታላቅ የሆነችው የቅድስት ቤተክርስቲያን ትምህርት ዝም ብዬ ማልገጥ አልፈልግም። ምክንያቱም ከዚህ ቀደም በጣም ብዙ ለፍተን ይህ ሰው የቅድስት ቤተክርስቲያን እንዲማር ለማድረግ በጣም ብዙ ሞክረን የእሱ ግን አጀንዳና ዓላማ ሰዎች በእኛ ሰበብ እኛ እሱ ቤት ስንገባ በእኛ ሰበብ ተከትለው እንዲገቡ ከዛ በኋላ በዛው ጊፍቶችን ለመሰብሰብ የተለያዩ ነገሮች ሲደረጉ ነበር የተመለከት ነው። በቀናነት የወንድማችን እንዲማር በጣም የሚገርማችሁ ነገር በቀናነት ስለ እውነት በቀናነት ብዙዎቻችን እዛ ቦታ ላይ ተገኝተን የቻልነውን ያክል አሰብረናል። ግን ዓላማው ሌላ ነው። ባጭሩ ዓላማው ሌላ ነው። ምንድነው? ጭርሽ ይላል ወድም አይነት አካሄድ ነው እየተካሄደ ያለው። እውነት ተፈልጎ አይደለም እና እኛም ሌሎችም ወንድሞች ምናምን እስቲ እዛ ሄዱልን ይባላል። እንሄዳለን። እኛ እሱ ቤት ገብተን አሰምረነው ትምህርቱንም አሜን ብሎ ተቀብሎ በሁለተኛው ቀን ነው የፕሮቴስታንት እምነት ተከታይ ወንድሞችን ደግሞ ከእንደገና ፕሮቴስታንት ሆኛል ብሎ አስገብቶ ከእንደገና ሌላ አይነት ደግሞ የጊፍት መርሃ ግብር ለራሱ ሲያዘጋጅ የነበረው ማለት ነው። እና እንዲህ አይነት ፍቅረን ወይ ካደረበት ሰው ጋር እኔ ብዙ ህብረት አላደርግም። ከዚህ ሰው ጋር የግል ጥላቻ የለኝም። እኔ በምንም አይነት መልኩ ልጠላውም አልችልም። ነገር ግን እንዲህ አይነቱን ጥማት ሌላም ሰው ጋር ያለውን እንዲህ አይነቱን ጥማት ግን አላረለ ዝም የተገኘቼ አላሳካም ነው ባጭሩ። ምክንያቱም ከዚህ ቀደም ብዙ ጊዜ አይተነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት መማር ፈልጋሉ፣ ስለገላት እንደዚህ ነው፣ ጴንጤዎች እንደዚህ ያሉ ምናምን፣ በዚህ ወጥቶ በዚህ ገብቶ እያንዳንዱን ግለሰብ ጀስት እሱ ጋር ጉዳዩ ባልሆኑ ሀሳቦች ላይ ሁሉ ልትመለከቱ ትችላላችሁ። ይህንን ሰው እያንዳንዱ ሀሳብ ላይ ሰዎችን ቤቱ አስገብቶ ጀስት እሱም ሰዎች ሊያዳምጡት ስለማይችል ሰዎች እሱ ቤት ገብተው እንዲያወሩለት ምናምን ይፈልጋል። እና እንዲህ አይነቱ አካሄድ በጣም እኔ ብዙ ስለማልወደው ነው በግሌ። እና ሁለተኛ እኔ ጋር መታችሁ እንደዛ ትበሉ ነው እንደዛ ትበሉ ያው ብትሉም እንግዲህ መብታችሁ ነው። ከዛ ያው አሁን በጣም ሲሪየስ አድርጋችሁ ለጠየቃችሁ ግን መልስ ለመስጠት ያክል ነው። እኔ ተወዳጆች እግዚአብሔር ያክብርልኝ።
ኦኬ ኤኒዌይስ እኔ አልገኝም። ሌላ ሰው እዛ መገኘት ይችላል። እኔ ግን በግሌ ሰማይ ከምድር ከፍ ምድር ከማን ነው ከሰማይ ራሱ ዝቅ ምድ እንደፈለገ ቢሆን እኔ በግሌ እዛ ቦታ ላይ አልገኝም። እግዚአብሔር ያክብርልኝ። እሺ ኤኒዌይስ የኔ ተወዳጆች በጣም ደክሞኛል። ዛሬ የተወሰነ ረፍት ላድርግ። እንደ እግዚአብሔር መልካም ፈቃድ ሰኞ እንገናኛለን። ሰኞ በተለያዩ ሀሳቦች ጌታ ከረዳን እናወራለን።